እንኳን ደስ አለሽ እህታችን፣ እንኳን ለዚህ ቀን አደረሰሽ እናቴ። በዚህን ሰዓት ሰርግ አስባችሁታል? ሰርግ የሰው ባል ካላገባኸኝ እንዶ ካላገባኸኝ ሚስት ካልፈታሃት ተብሎ በሚለመንበት ሰዓት ላይ እንደዚህ አይነት ሰርግ ጠብ ሲል ደስ አይልም? ለማንኛውም ብዙ የቡታጀራ ዩቲዩበሮች የተገኙበት እነ ዊና፣ እነ ሀይሚ ቅመሟ፣ እነ ጋሽ አሸብር የተገኙበት ሰርግ ነው ማለት ነው። እንግዲህ በጣም ታዋቂዋ ተወዳጇ ደግሞ ነብሯ አንበሲቷ ሩታዬ የተገኘችበት ሰርግ ማለት ነው። ነገር ግን በዚህ ሰርግ ውስጥ ማለት ነው በሰው ጭንቅላት ላይ ወልብ ያለው የሰርጉ ትኩረት የሳበው አንድ ነገር አለ። እሱ ምንድን ነው? በደንብ አድርጌ የማወራበት ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ዘረጦ ዝርጥርጦች ማለት ነው። እንግዲህ በአዲስ ጦርነት መጥቼላችኋለሁ ማለት ነው። እንግዲህ ጦርነቱ እንዳያችሁት ሰርግ ነው በ2018 ማለት ነው። 2019 መቼ ነው የሚነጋልን? ብዙ ጉዶች እያየን በ2018 ብለን እያማረርን እያለ እንደዚህ መሰለ ጨረቃ የመሰለ ሰርግ መጣለን ማለት ነው። እንግዲህ እህታችን እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ። መልካም ጋብቻ ብያለሁ። ወልደሽ ለመሳም ያብቃሽ። ትዳርሽ የተባረከ ይሁን። አዎ በዚህ ሰርግ እንግዲህ ብዙዎቹ የቡታጀራ ታዋቂ ዩቲዩበሮች ተገኝተውበታል ማለት ነው። እነ ጋሽ አሸብር፣ እነ ዊና፣ እነ ሀይሚ ቅመሟ፣ እነ ሀሰን፣ እነ ትንሹ ማለት ነው። ኧረ ማን ልጥራላችሁ ብዙዎቹ እነ ማርክ ማለት ነው። እንግዲህ እያያችሁ ነበረ። ማርክና ትንሹ በትግርኛ ዳንስ ወዝወዝ እያሉ ነበረ። ወዝ እያሉ እንዲሁም ደግሞ ጋሽ አሸብር ከዊና ጋር የሆነ ሚስጥር እያወሩ ነበረ ማለት ነው። ቤተሰብ እንግዲህ ሳይለንት አድርጌ ነው። ምክንያቱም ስንት ዓመት 6 ዓመት የለፋሁለት ዩቲዩቤን ላፍ እንዳደርገኝ ብዬ ሳይለንት አደረግኩት። የሚያምር ደስ የሚል ዘፈን ነበረ። የሚያምር በትግርኛ እየዘፈኑ ነበረ። እነ ዊና፣ እነ ትንሹ፣ እነ ሀሰን እንዳያችሁት እንግዲህ እያበደ ነበረ ማለት ነው። ሀሰን ያለበት ቦታ ድምቀት ነው፣ በቃ ድምቀት ማለት ነው። ለማንኛውም ይመቻችሁ። ቅመሙ ሀይሚዬም ነበረች። ሩታዬም እንግዲህ በድብቅ ታይታለች አለች ማለት ነው። ስክሪንሻት ለማንሳት ሞክሬያለሁ ግን ሊመጣልኝ አልቻለም ማለት ነው። ምክንያቱም ፊት ለፊት እንድትወጣ አይሰጧትም። እነዛዎቹ በእሷ የሚሸቅሉት ማለት ነው። መች እንድትታይ ይሰጧታል? በተገኘችበት ክርስትና ስትሄድ፣ ልደት ትሂድ፣ ቤቢ ሻወር ትሂድ። እንደው በቀደም እነ አሸብር ቤተሰቦች እነ ቡዝዬ እትዬ ተንቧለል ስለሌሉ ነው፣ እነ አብርሃም ስለሌሉ ነው እንግዲህ ፊት ለፊት ወታ የትንሱ ቤቢ ሻወርን ያከበረችው ማለት ነው። ትላንትና ግን እነ ጋሽ አሸብር ስለነበሩ እና ሀይሚ ቅመሟ ስለነበሩ እሷ ግን ፊት ለፊት እንድትወጣ አልተደረገችም። ፊት ለፊት ከነሱ ከወጣች ድራማቸው ስለሚባላሽባቸው ማለት ነው። አሁን እሱን አይደለም ቤተሰብ፣ እሱን አይደለም በእርግጥ እንደዚህ ሰርግ ላይ ስለተገኘች እንደዚህ ፏ ብላ ስትጨፍር ስላየኋት እጅግ በጣም ደስ ብሎኛል። የኔ ቅመም ሩታ፣ የኔ አንበሳ፣ የኔ ጀግና፣ የሚዲያዋ ድምቀት ማለት ነው። ነገር ግን እሱን አይደለም ቤተሰብ፣ ጉዳይ እሱን አይደለም ላወራበት የመጣሁት። እኔ እኮ ሰርጉ አየቴ እንደዚህ ዝንጥ ብለሽ በሀገር ባህል ለብሰሽ ተሞሽረሽ፣ የአንቺ ሰርግ ግን ትኩረቱን የሳበው ሌላ ሰው ነው። እኔን እህትሽ፣ እኔን አይዞ፣ እኔን እንደዚህ እናቴ ሴቶች፣ አንዳንድ ሴቶች የሰው ባል የኔ ካልሆንክ ብለው እያሉ ንፍርቅ በሚሉበት ሰዓት ግን አንቺ በክብር አክብተሽ እንደዚህ ሰርግ ሰርገሽ እናት አባትሽን ጉልበት ስመሽ ስትወጪ በጣም አጀብ የሚያስብል የሚያስጨበጭፍ ነው። ነገር ግን እንደዚህ ደክመሽ እህቴ ማለት ነው። እውነት እንዲ አሳዘንሽኝ። እኔ ልሙትልሽ እና ጋሽ አሸብር ናይጄሪያ ጋርድ መስሎ የመጣው ሰውዬ ቁጥርጥሩ የብዙዎቹ ትኩረት ስቧል።
እንደው ጋሽ አሸብርዬ እንደውን ልሙጥል እንደለመድከው ፈርዘ እዛ ዳርዳሩ ቆረጥ አስደርገ ሰርጓ ላይ ብትገኙ ምን ነበረበት? እንደው ምን ነበረበት ጋሽ አሸብር? አሁን እኮ የልጅቷ ይህን ያክል በዚህ በኑሮ ውድነት እንደዚህ ጎንበስ ቀና ብላ እናት አባቷ እንደዛ እንትን ብለው የሰረጉት ሰርግ አንተ ትኩረት ስትስብ ግን ትንሽ እንኳን ሼምና ሼፕ ላይ እየታጣቀም ምን አለበት ፀጉር ቁጥርጥርህን ፈተ እንደ ሌላ ጊዜ በጄልም ቢሆን በቫዝሊ ፈርዘ ብትሄድላት ሴትዮ ማለት ነው። እውነቴን ነው የምላችሁ እናንተ ቲክቶክ ብትገቡ እኮ የናይጄሪያው ጋርድ ይሉታል። እኔ ደግሞ ትላንትና ውልብ ብዬ የናይጄሪያ እኮ መንግስት ጋርድ መስሎ መጣለን ብዬ ነበር። እንግዲህ ቲክቶክ ላይ ወሰዱት ይሄ ጉዳይ ኧረ እናቴ ኮመንቱ ሳይ በሙሉ የናይጄሪያ ማነው የታያችሁ? ቁጥርጥር አልታያችሁም ወይ ይላሉ። ማነው ግን ከፊታችሁ ውልብ ያለባቸው? እኔስ ብትሉ እንዶ ከጭንቅላቴ ሸው እያለብኝ ማለት እንዶ ጠላታችሁ የማይበጃችሁ ሽው ይበልበት። እኔማ በቃ እንዶ ቅዠት ሆነብኝ እኮ የሰውዬ ማለት ነው። ደግሞ በቲሸርት ነው የሄደው፣ በነጭ ጨርቅ ሱሪ ሱፍ ማለት ነው እና በጥቁርና ነጭ የተቀላቀለበት እንትን ቲሸርት ሄዶ እራሳቸው በቃ ናይጄሪያውን አብርሃም አንተ እኮ ታውቅበታለህ እኮ እናቴ በምን ትኩረት እንደሚሳብ እኮ እናቴ። በቃ ጭንቅላትህን እኮ ሲሰራ ነው የሚያድረው። በቃ የሆነ ሰዓት የሚቆምበት ሰዓት የለም። በቃ እያሰላሰለ ምን አድርጌ ነው የሰዎችን ትኩረት መሳብ የምችለው እያልክ የምታሰላስል ሰው ነው። አሁን በዚች ሴትዮ በዚች ልጅ ደግሞ ሙሽራዋ ስታምር ማሻላ ተባረከለ። የሆነ በጣም ነው የምታምረው የኔ ቆንጆ ማለት ነው። እንዶ ትዳርሽን የተባረከ ይሁን። ልጅ ወልድሽ ለመሳም ያብቃሽ። ከባልሽ ጋር እንግዲህ ከባልሽ ጋር አርጅታችሁ ከዘራ እስከምትይዙ ድረስ ፀጉራችሁ ነጭ እስከሚበቅል ድረስ የልጅ ምንድነው መደለቢያ ማከብከቢያ ይባላል በጉራጌኛ ማለት እስከዛ እስክታደርሽ ድረስ ድረሽ የኔ እናት ፍቅርሽን ያዝልቀው። መቼም ያሁን ፍቅር ከባድ ነው እናቴ፣ ከባድ ነው። የእናንተ ፍቅር ቢኖራችሁ እንኳ የሆነችዋ መጣ ኦክሳይድ ገብታ የእናንተ ፍቅር እንዳልሆነ ታረቀዋለች። ግን እንደዚህ አይነት ህይወት አይቅጠምሽ እናቴ። አዎ እና ይቺ ልጅ የእውነቴን ነው በ2018 በዚህ ዘመን ላይ ድግስ ደግሳ ድግሷ ውበቷ ጋሽ አሸብር ሲያበላሽባት አስባችሁታል? ዋው ሙሽራ ታምራለች እንዳይባል እኮ ጋሽ አሸብር ናይጄሪያ ጋርዱን አያችሁት ወይ? ቁጥርጥሩን እየተባለ ተወራ ማለት ነው እንዴ። ሳይ ሙሽራዋ ታምራለች ጨፈራቸው በጣም ደስ ይላል የሚል የለም። የናይጄሪያው ጋርድ ቁጥርጥሩ እያሉ የሚያወሩ ናቸው። ኮመንቱ የሚጽፉ ናቸው። ጨረቃዋ ራሱ ሀይሚዬ ቅመሟ ነብሯ አንበሲቷ ሩታዬ ራሱ እዛ ውስጥ አሉ። እንደሱን እንኳን የሚያወራላቸው ጠፋ እኮ። ታዲያ ሰው እንዳለ የቤት ስራ የሆነበት የናይጄሪያው ጋርድ ፀጉር ነው፣ ቁጥርጥር ነው። ደግሞ ክፋቱ ማለት ትላንትና እውነቴን ነው ብላችሁ አንድ በግራና አንድ በቀኝ ስቦ እንደ ሴቶ እንደ እኔ እኮ እንጂ ታው ጋሽ አሸብር ታው ይሁና እንግዲህ ይሁን እንግዲህ ምን ይባላል ብለህ ነው። ግን እውነቴን ነው ትላንትና ጭራሽ ሁሉንም ወደኋላ አስይዞት በቃ ልሙጥ መስሎ ተቀይሯል። ትንሽ ወይኔ አብርሃም እውነት በዚህ ሳምንት የእኔ ጊዜ ነው። እውነት ሳየው ራሱ ሳቄ ይመጣል። ለምን እንደሆነ አላውቅም እና ገረመኝ። በቃ ትላንትና ሙልጭ አድርጎ ወደ ኋላ ሲሶት ሰርጉ ላይ ማለት ነው። በቃ ሌላ ሰው ሌላ ዓለም ላይ ነው ያለው ልጁ። ለማንኛውም ይመች እናቴ ይመች። ባለ ሰርጎ የሰርጓ ባለቤት ሰረጋ ግን ስለ እሷ ሳይወራ ስለአንተ ግን ሲወራ በጣም ነው የገረመኝ። እና የስራህን ይስጥ እንዴ የስራህ ይስጥ። በዚህ ኑሮ ውድነት ድግስ ደግሳ እናቴ ቤተሰቦችን አስደስታለሁ ስለኔ ይወራልኛል ብላች ሴትዮች ልጅ የእናቴ አባቷ ግንባር እግር ጉልበት ስማ ስትወጣ አንተ ግን ይሄ የተለፋበት የተደከመበት ሰርግ በአንተ ውበት በአንተ ፀጉር በአንተ ስታይል ተሸፈነ ማለት ነው። አባቴ ይመች። እውነቴን ነው የምልህ እንዴ ሰው ትኩረት እንዴት መሳብ እንዳለብህ ግን ትችልበታለህ እኮ አብርሃም። ይመች። በየትኛው ቀዳዳ ገብተህ በየትኛው መውጣት እንዳለብህ የምታውቅ በቃ ምርጥ
ምርጥ ዩቲዩበር ነው። እውነቴን ነው የምላችሁ። በቃ ምርጥ ዩቲዩበር ማለት ምንም ማድረግ አይቻልም። ቤተሰብ እውነቴን ነው፣ ይገርመኛል። በቃ ምንም ጋሽ አሸብር ሊረሳ አይፈልግም። በቃ ሁልጊዜ ስለሱ እንዲወራ ሆን ተብሎ እንዲወራ ነው የሚፈልገው ማለት ነው። እና ያለ ምክንያት አይደለም ይሄ ፀጉር ተሰርቶ የመጣ ማለት ነው። አቦ ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን። በሌላ ቪዲዮ እስከምንገናኝ ደህና ዋሉልኝ። ተመልሼ እመጣለሁ። አዎ የሆነ ወሬ ካገኘው ተመልሼ እመጣለሁ። እስከምመጣ ድረስ ግን እውነት በቃ እንዲህ አትርሱኝ። እኔንም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን ከዚህ በኋላ 30 ሺህ አስገቡኝ አልላችሁም። በቃ እናንተ ልታስገቡኝ አይደለም፣ የራሳችሁ ጉዳይ ነው።